እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። የተለያዩ ስፖርታዊ ጉዳዮችን የምናካፍልበትን የዛሬ ፕሮግራማችንን ይዘንላችሁ ቀርበናል። እንድታደምጡን በአክብሮት እንጋብዛለን። በዛሬው ፕሮግራማችን ከምናነሳቸው ነጥቦች መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ እና ሌሎችም ትልልቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን እናነሳለን። ውድ ቤተሰቦቻችን እናንተም ውድ ቤተሰቦቻችን ሀሳብ አስተያየቶቻችሁን እንድትሰጡን በአክብሮት እንጋብዛለን። በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብና አስተያየትም ኮሜንት ቦክስ ላይ እንድታጋሩ ነው በአክብሮት የምንጋብዘው። እኛ ለተከታዮቹ ደቂቃዎች የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። በተለይ በመጪው የክረምት ተጫዋቾች የዝውውር መስኮት ሊፈጸሙ ይችላሉ ተብሎ የሚጠበቁ የዝውውር ጉዳዮችን ሰፋ አድርገን እናነሳለን። እናንተም ግን ሀሳቦቻችሁን እያጋራችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ የቦሩሲያ ዶርትመንዱን ተከላካይ ቮልድማር አንቶንን ለማስፈረም ፍላጎት እንዳለው እየተነገረ ነው። የ29 ዓመቱ ተጫዋች በጀርመኑ ክለብ ውስጥም ጥሩ ብቃትን እያሳየ የሚገኝ ሲሆን ስፖርት ዊትነስ እንዲሁ ቢልድን ጨምሮ ጠቅሶ እንደዘገበው ከሆነ እንደ አትሌቲኮ ማድሪድ ያሉ ክለቦችም አይናቸውን ጥለውበታል። ማንቸስተር ዩናይትድ በተከላካይ ክፍሉ ላይ ተጨማሪ ጥልቀቶችን የሚፈልግ በመሆኑ ግልጽ ሲሆን አንቷን ደግሞ ለቡድኑ ጠቃሚ ፈራሚ ሊሆን እንደሚችል እየተነገረ ነው። አንቷን ከቶተናም ጋርም ስሙ ተያይዟል። በሌላ በኩል ሊቨርፑል ከአንድ ዓመት በፊት ስለ ተጫዋቹ መጠይቅ አቅርቦ እንደነበር የሚያሳዩ ነገሮችን ነው የተመለከት ነው። ተጫዋቹ በሙያው ምርጥ ደረጃ ላይ የሚገኝ ሲሆን ልምድና የመሪነት ብቃትም እንዳለው ይነገራል። ማንቸስተር ዩናይትድ ፍላጎቱን ወደ ተግባር በመቀየር ተጫዋቹን ለማስፈረምም ጥያቄን ያቀርብ እንደሆነ ወደፊት የሚታይ ነው ተብሎ ይታሰባል። በዚህ የዕድሜ ክልል ላይ ወደ ፕሪሚየር ሊግ የመዘዋወር ዕድል ለአንቷን በጣም አስደሳች ሊሆን እንደሚችልም ይነገራል። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች አንዱ እንደመሆኑ በሚቀጥለው የውድድር ዘመንም ለዋንጫዎች እንዲታገል እድሎች ሊሰጡት ይችላሉ። ማንቸስተር ዩናይትድ በቅርብ ሳምንታት ውስጥም ከፍተኛ መሻሻል እያሳየ ሲሆን ለሚቀጥለው ዓመትም የቻምፒየንስ ሊግ ተሳትፎን ያረጋግጣል ተብሎ ነው የሚጠበቀው። በሚቀጥለው የውድድር ዘመን ከታላላቅ ክለቦች ጋር ለመፎካከርም ቡድኑ መሻሻል ይኖርበታል ተብሎ በርካቶች ይጠብቃሉ። እንደ ማታያስ ደሊት ያሉ ተጫዋቾች በተደጋጋሚ በጉዳት እየተቸገሩ በመሆናቸው ማንቸስተር ዩናይትድ በተከላካይ ክፍሉ ላይ ተጨማሪ ተጫዋቾችም ያስፈልገዋል። ሃሪ ማጓየርም በ30ዎቹ የዕድሜ ክልል ውስጥ ይገኛል። አንቷን ለማንቸስተር ዩናይትድ በጣም ጠቃሚ አማራጭ ሊሆን ይችላል። የጀርመኑ ክለብ ተጫዋቹን በተመጣጣኝ ዋጋ ለመልቀቅም ፍቃደኛ መሆኑ ገና የሚታይ ነው። ለአሁኑ ግን ተጫዋቹ ከዶርትሙንድ ጋር የውድድር ዘመኑን በጥሩ ሁኔታ ለማጠናቀቅና በጀርመን የዓለም ዋንጫ ስብስብ ውስጥም ቦታውን ለማረጋገጥ ትኩረቱን ሰጥቶ እየሰራ እንደሚገኝ ነው የተገለጸው። አርሰናል የሪያል ማድሪዱን አጥቂ የሆነው ጎንዛሎ ጋርሲያን በውድድር ዘመኑ መጨረሻ ለማስፈረም ፍላጎት እንዳለው እየተነገረ ነው። የ22 ዓመቱ ተጫዋች በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን በስፔኑ ክለብ ባሳየው ብቃትም ብዙዎችን አስደምሟል። ይሁን እንጂ በክለብ ውስጥም ዘወትር በቋሚነት የመሰለፍ ዕድል የሌለው በመሆኑ በክረምቱ በቂ የመጫወቻ ጊዜ ወደሚያገኝበት ክለብም ሊያመራ እንደሚችል ነው የተገመተው። አርሰናል በአጥቂ መስመሩ ላይ ተጨማሪ አማራጭ የሚፈልግ ሲሆን ጋርሲያም ለረጅም ጊዜ የሚያገለግል ጠንካራ ፈራሚ ሊሆን እንደሚችል እየተነገረ ነው። አርሰናሎች ጋብሪኤል ሄሱስን በ25 ሚሊዮን ዩሮ በመሸጥ በሪያል ማድሪድ አጥቂ ለመተካትም ተዘጋጅተዋል። ስፖርትስ ቡም የተባለው የመረጃ ምንጭ እንደሚናገረው ከሆነ ኒውካስል ዩናይትድ ተጫዋቹን ለማስፈረምም ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች ይወጣሉ። ይሁን እንጂ የኒውካስል ዩናይትድ የዝውውር የሚወሰነው ኒክ ቮልትማደን ከመሸጥ አቅማቸው ጋር የተያዘ ነው። በውድድር ዘመኑ መጀመሪያ ኒውካስልን የተቀላቀለው ጀርመናዊ ተጫዋች አሁን ላይ ከክለቡ ይለቃል ተብሎ እየተወራ ይገኛል። ሁኔታው ምን እንደሚሆንም ወደፊት በትልቁ ይታያል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ነገር ግን ኒክ ቮልትማደን የመልቀቅ ዕድሎች እንዳሉት የሚያሳዩ መረጃዎችን ግን እየሰማን ነው። አስቶን ቪላም ጋርሲያን ለማስፈረም ጥረት አድርገው ነበር። በሌላ በኩል ሊቨርፑልም በሌላ በኩል ሊድስ ዩናይትድም በጥር ወር ስለ ተጫዋቹ መጠየቅ አቅርቦ እንደነበር ይነገራል። ጋርሲያ ዘወትር የመሰለፍ ዕድልን ለማግኘት
የሚጓጓ ሲሆን እንደ አርሰናልና ኒውካስል ያሉ ክለቦችም ይህንን እድል ሊሰጡት ይችላሉ። ተጫዋቹ በዚህ የውድድር ዘመን ለዋናው ቡድን 1184 ደቂቃዎችን ብቻ የተጫወተ ሲሆን በሁሉም ውድድሮችም 6 ግቦችን ብቻ ነው ያስቆጠረው። አርሰናል በውድድር ዘመኑ መጀመሪያ ቪክተር ዮኬሬሽን ቢያስፈርምም ስዊድናዊው ኢንተርናሽናል የሚጠበቀውን ያክል ግብ ግን አላስቆጠረም። በመሆኑም ግብ በማስቆጠር ረገድ የሚረዳው ተጫዋች የሚያስፈልጋቸው ሲሆን ዘገባው ጋርሲያ ከፍተኛ ጨራሽ አጥቂ ወይም ደግሞ ጥሩ ተጫዋችን በማለት ይገልጸዋል። የ22 ዓመቱ ተጫዋች ለእንግሊዝ እግር ኳስም የሚመጥን አካላዊ ጥንካሬና ቴክኒካል ብቃት ያለው መሆኑ አያጠራጥርም። በትክክለኛው አመራርም የነገ ኮከብ የመሆን አቅም እንዳለው ነው የሚነገረው። ይሁን እንጂ ሪያል ማድሪድ ከፍተኛ ግምት የሚሰጠውን ተጫዋችም በቀላሉ መልቀቅ ፍቃደኛ አይደለም። ዘገባው እንደሚለው ከሆነ ማንኛውም ሽያጭ መልሶ የመግዛት መብትም ወይም ደግሞ መልሶ የመግዛት መብትን የሚያካትት መሆን ይኖርበታል። እንደ አርሰናል ወይም ኒውካስል ያሉ ክለቦችም እንዲህ አይነቱን ቅድመ ሁኔታ ለመቀበልም ፍቃደኛ መሆናቸው ገና ይታያል ተብሎ ነው የሚጠበቀው። ቶትንሃም ሆትስፐርስ በክረምቱ የመሃል ሜዳ ክፍሉን ለማሻሻል እቅድ የያዘ ሲሆን ሴቨን ማይናንስን እንደ ዋነኛ ኢላማ ላይ ይተውታል። የ26 ዓመቱ የጨዋታ አቀጣጣይ ወይም ፕሌይሜከርም ለኤዜድ አልካማር አስደናቂ ብቃትን እያሳየ የሚገኝ ሲሆን ቶተንሃም ተጫዋቹን በቅርበት ለመከታተልም ስካውቶችን መላኩን የተነገረው። ክሪስታል ፓላስም በተጫዋቹ ላይ ፍላጎት አሳይቷል። ስፖርትስ ቡም የተባለው የመረጃ ምንጭ ባወጣው ዘገባ መሰረትም ተጫዋቹ በክረምቱ 30 ሚሊዮን ዩሮ አካባቢም ያስወጣል ተብሎ ነው የሚታሰበው። ቶተንሃምና ክሪስታል ፓላስ በውድድር ዓመቱ መጨረሻ ተጫዋቹን ለማስፈረም የሚያስችሉ ሰፊ የዝውውር ሰነዶችን እያዘጋጀ መሆኑ ተነግሯል። ዝውውር መስኮቱ ወደፊት የሚታይ ይሆናል። የ26 ዓመቱ አማካይ ክለባቸውን እንዲቀላቀል ማሳመን ያን ያክል አስቸጋሪ ላይሆን ይችላል። ምክንያቱም በፕሪሚየር ሊግ ራሱን የመፈተን እድል ለሱ ሳቢ ሊሆን እንደሚችል በርካቶች ስለሚያምኑ እንደሆነ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። በመሆኑም እንግዲህ አሁን ላይ ማይናንስ በዚህ ውድድር ዘመን 16 ጎሎችን ያስቆጠረ ሲሆን 8 አሲስቶችን በአጠቃላይ በድምሩ 24 የግብ ተሳትፎችን ለቡድኑ አበርክተዋል። በአሁኑ ወቅትም በብቃቱ ጫፍ ላይ ነው የሚገኘው። አዲስ ፈተናን ለመጀመርም ለሱ ትክክለኛው ጊዜ አሁን ነው። ቶተንሃም እንደሱ ያለ ጥራት ያለው ተጫዋች የሚፈልጉበት ጊዜ ሲሆን እሱም የፊት መስመሩን ከመሃል ሜዳው ጋር በማገናኘትም ለቡድን አጋሮቹ እድሎችን በመፍጠርም ሊረዳ ይችላል። ቶተንሃም በተለይም በጎል ክልል ውስጥም እድሎችን በመፍጠር ረገድ ሲቸገሩ የነበረ ሲሆን ይህ ሆላንዳዊ አማካይ ትልቅ ለውጥን ሊያመጣ እንደሚችል ይገመታል። ይሁን እንጂ ቶተንሃም ቀድሞውኑ እንደ ጄምስ ማዲሰን እና ዲያን ኩሊሴቭስኪ ያሉ ተጫዋቾች ያሏቸው ሲሆኑ እነሱም ለቀጣዩ የውድድር ዘመን ከጉዳት ይመለሳሉ። ተጫዋቾቹም የሚያስፈርሙት ከሆነ እንዴት በቡድን ውስጥም ቦታ እንደሚሰጡት ወደፊት የሚታይ ይሆናል ተብሎ ነው የሚታሰበው። ክሪስታል ፓላስም በማጥቃት ክፍሉ ላይ ተጨማሪ የፈጠራ ችሎታ የሚፈልግ ሲሆን ለሱም መደበኛ የመጫወት እድልን ለመስጠትም የተሻለ አቋም ላይ ይገኛሉ። ተጫዋቹ ምን እንደሚወስን ወደፊት ይታያል ተብሎ ነው የሚታሰበው። የሌስተር ሲቲ አማካይ ቢላል ኤልሁኑስ በአሁኑ ወቅት በጀርመኑ ክለብ ስቱትጋርት ውስጥም እየተጫወተ የሚገኝ ሲሆን ለክለቡም ጥሩ ብቃትን እያሳየ ነው የሚገኘው። ኤልሁኑስ ዝውውሩን ቋሚ እንደሚሆን የሚያስፈልገው የጨዋታ ብዛትን ያሟላ ሲሆን የጀርመኑ ክለብ ስፖርት ዳይሬክተርም ፋቢያን ወልጉምትም ለዝውውሩ መሳካት የሚያስፈልጉትን መስፈርቶች በሙሉ መሟላታቸውን አረጋግጠዋል። ፋቢያን እንደሚናገሩት ከሆነ በተለይ ለመረጃ ምንጩ በሰጡት ቃለ መጠይቅም ሁሉም መስፈርቶች አሁን ላይ ተሟልተዋል። ቢላል ኤልሁኑስን በቋሚነት እዚህ እናገኘዋለን፣ ማግኘት በመቻላችንም ደስተኞች ነን ሲልም ጭምር ነው እየተናገረ እንደሚገኝ መረጃዎች እየጠቆሙ የሚገኙት። የ21 ዓመቱ ተጫዋች ወደ እንግሊዙ ክለብ የማይመለስ ሲሆን ዝውውሩ የውሰት ክፍያን ጨምሮ 20 ሚሊዮን ዩሮ አካባቢም ያስወጣል። ተጫዋቹ አሁን ላይ ከቡንደስሊጋው ክለብ ጋርም እስከ 2030 የሚቆይ የረጅም ጊዜ ኮንትራት ተፈራርሟል። እሱ ለክለቡ በጣም ጠቃሚ ተጫዋች ሆኖ የቆየ ሲሆን በጀርመን መደበኛ የመጫወት እድልን ለማግኘትም እድገቱን ለመቀጠል ይጥራል። በቅርብ ጊዜ ውስጥም በእንግሊዝ ሁለተኛ ዲቪዚየን ውስጥ የመወዳደር ፍላጎት የሌለው በመሆኑ ዝውውሩ በክረምቱ ቋሚ እንደሚሆን ሲጠበቅ የቆየ ጉዳይ ነው። ኤልሁኑስ ባለፉት ወራትም ከበርካታ ክለቦች ጋር ስሙ ሲያያዝ የቆየ ቢሆንም ስቱትጋርት የሱን ፊርማ በማግኘታቸው ይደሰታሉ። ተጫዋቹም የተወሰነ የጨዋታ ብዛት ላይ ሲደርስም ዝውውሩን ቋሚ ማድረግ ግዴታ ይኖርበታል ተብሎ ነው የሚታሰበው። ተጫዋቹ ጥራት ያለውና ገና ወጣት ስለሆነ ምንም ጥርጥር የለውም የስልጠናና ተሞክሮ ብቃቱም ይበልጥ የሚዳበር ይሆናል። በሚቀጥለው የውድድር ዘመን ለጀርመኑ ክለብ ከፍተኛ ደረጃ ያለው ተጫዋች ሆኖ ሊያድግ ይችላል። ሌስተር ሲቲ ከዚህ ዝውውርም የሚያገኘውን ገንዘብም በክረምቱ ቡድኑን ለማጠናከርም ይጠቀምበት እንደሆነ ማየቱ ትኩረት የሚስብ ይሆናል ተብሎ ነው የሚጠበቀው።
ሩዲ ጋሌቲ እንደዘገበው ከሆነ ኒውካስል ዩናይትድ በከፍተኛ ግምት የሚሰጠውን የኢንዲፔንደንት ዴ ቫሌውን አጥቂ ጆሃን ማርቲኔዝን ለማስፈረም የሚያስችል ስምምነት ላይ ለመድረስ ተቃርበዋል። በርካታ የአውሮፓ ታላላቅ ክለቦች ተጫዋቹን ለማግኘት ከፍተኛ ፍላጎት ቢያሳዩም ማክፓይሶቹ ግን የእሱን ፊርማ ለማግኘት በሚደረገው ፉክክር አሸናፊ የሆኑ ይመስላሉ። ገና የ16 ዓመት ታዳጊ የሆነው ማርቲኔስ በደቡብ አሜሪካ እግር ኳስ ውስጥም ተስፋ ካላቸው ምርጥ ወጣት ተሰጥኦችም አንደኛው ተደርጎ ነው በሰፊው የሚወሰደው። ቀደም ሲል ከሊቨርፑል ጋር ስሙ ተያይዞ የነበረ ቢሆንም ማርቲኔስ አስደናቂ ፍጥነት ያለው ሲሆን በሁለቱም የክንፍ መስመሮች ላይ መጫወትም ይችላል። እንዲሁም በመሀል አጥቂነትም የመጫወት ብቃት እንዳለው ነው የሚነገረው። የስምምነቱ መዋቅር ባለፈው ዓመት ከተፈጸመው እንግዲህ የተለያዩ ዝውውሮች ጋርም ተመሳሳይ ሊሆን እንደሚችል ይነገራል። ይህ ማለት አጥቂው 18 ዓመት ሞልቶት በይፋ ኒውካስልን እስኪቀላቀል ድረስም አሁን ባለው ክለብ ውስጥ ይቆያል ማለት ነው። ይህ ዝውውር ኒውካስል ዩናይትድ በዓለም አቀፍ ደረጃ ያሉ ታዳጊዎችን ዋጋቸው ከመናሩ በፊትም ቀድሞ የማግኘት ስትራቴጂውን የሚያሳይ ሲሆን በኒውካስል አዲሱ የደቡብ አሜሪካ ስካውትም ቡድኑን በአማካኝነት የተገኘ የመጀመሪያው ተጫዋች ነው ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድ አዲስ ቋሚ አሰልጣኝ ለመቅጠር የሚያደርገውን ፍለጋ በጥንቃቄና በሰከነ ሁኔታ እያከናወነ ይገኛል። እስካሁን ድረስ ሊሆን የሚችሉ እጩዎች ጋርም ምንም አይነት ይፋዊ ግንኙነት አልተደረገም። ስካይ ስፖርት እንደዘገበው ከሆነ የአሰልጣኝነት ቦታውን በተመለከተ የተለያዩ ግምቶች ቢኖሩም የክለቡ አመራሮች በችኮላ ውሳኔዎችን ላለማሳለፍም ቆርጠዋል። የክረምቱ የዝውውር መስኮት እየተቃረበ ባለበትና የረጅም ጊዜ እቅዶችም እየተነደፉ ባለበት በዚህ ሰዓትም የዩናይትድ ባለስልጣናት ትኩረት አፋጣኝ መፍትሄዎች ላይ ሳይሆን ትክክለኛው ሰው በመምረጥ ላይ እንደሆነም እየተነገረ ነው። የማንቸስተር ዩናይትድ ስትራቴጂ ከድንገተኛ ውሳኔ ይልቅም ትዕግስት ላይ እያሰፈረ እንደሆነ እየተነገረ ነው። ከሰር አሌክስ ፈርጉሰን ዘመን በኋላ የማንቸስተር ዩናይትድ አሰልጣኞች ቅጥር ታሪክ ሲታይ አብዛኛው በጊዜ በችኮላ የሚደረጉና በፕሪሚየር ሊጉ ቀጣይነትም እንዲሁ ያለው የበላይነትን ማምጣት ያልቻሉ ናቸው። በሰር ጂም ራትክሊፍ እና በአዲሱ የእግር ኳስ ኦፕሬሽን ቡድን ስር ግን ይህ አካሄድ በግልጽ እየተቀየረ ነው። ከአመራሮቹ የተሰጠው መመሪያም ግልጽ ነው። ክለቡ ተገዶ ወደ ውሳኔ አይገባም። ቦርዱ ሊሆኑ የሚችሉ ውጪዎችን አጠቃላይ በሆነና በመረጃ ወይም ደግሞ በትንተና ላይ በተመሰረተ መንገድ ነው ለመገምገም ቅድሚያ እንደሰጡ የተነገረው። ክለቡ የሚፈልገው አሰልጣኝም ከክለቡ የረጅም ጊዜ ራዕይ ጋር የሚጣጣም ዘመናዊና ፈጣን የእግር ኳስ ዘይቤንም መተግበር የሚችል እንዲሁም ታዋቂ ተጫዋቾችን ከአካዳሚ የሚወጡ ወጣቶች ጋርም አቀናጅቶ የማሳደግ ልምድ ያለው ታክቲሽያን ነው ተብሎ ይታሰባል። የዩናይትድ አመራሮች ይህንን የጊዜ እድልም እንዲያገኙ ካደረጓቸው ዋና ምክንያቶችም አንደኛው ጊዜያዊ አሰልጣኝ የማይክል ካሪክ መረጋጋትን መፍጠር ነው። የቀድሞ አሰልጣኝ በውድድር ዘመኑ አጋማሽ ከለቀቁት በኋላ ኃላፊነቱን የተረከበው ካሪክ ቡድኑን በማረጋጋት በሊጉ ወሳኝ ነጥቦችንም ማስመዝገብ ችሏል። በተጨማሪም በተጫዋቾች የመልበሻ ክፍል ውስጥም የሚፈለገውን ሰላምን መልሷል። የሱ ብቁና ረብሻ የሌለው አመራር በቦርዱ ላይ የነበረውን አፋጣኝ ጫናንም ቀንሶታል። የስፖርት ዳይሬክተሮቹ በአሁኑ ወቅት በሌሎች የአውሮፓ ክለቦች ስርም ያሉ ታዋቂ አሰልጣኞችን ማንነትና ብቃትም በጥንቃቄ እንዲያጤኑትም የትንፋሽ ጊዜ እንደሰጣቸው ነው እየተገለጸ የሚገኘው። ሊድስ ዩናይትድ በፕሪሚየር ሊጉ ለመቆየት ብርቱ ትግል እያደረገ ሲሆን በሊጉ የመቆየት ተስፋቸው ምን እንደሚሆን ማየቱ አስደሳች ነው። ቡድኑ ባለፉት ጥቂት ወራትም ተመጣጣኝ የሆነ ጥሩ ስራን የሰራ ሲሆን የቀድሞ አሰልጣኝ ዦዜ ማርሽም ዳንኤል ፈርከን በክለቡ አስደናቂ ስራ እየሰሩ እንደሆነ ያምናሉ። ማርሽ የክለቡ ባለቤቶች በክለቡ ውስጥ መረጋጋትን ለመፍጠር እየጣሩ እንደሆነና የረጅም ጊዜ ራዕይ እንዳላቸው ያምናሉ። ባለቤቶቹ ትዕግስት በማድረግ አሰልጣኙን ለወደፊት ጥራት ያለው ቡድን እንዲገነባ እድል ይሰጣሉ ብሎ ይጠበቃል። ማርሽ በክለቡ ተጨማሪ ጊዜ ይገባው ነበር ደጋግሞም የሚናገረው ሲሆን አሁን ያሉት ባለቤቶች ግን በችኮላ ውሳኔ እንደማያስተላልፉና ለሊድስ ዩናይትድም የረጅም ጊዜ እቅድም እንዳላቸው ነው የተገለጸው። ፈታኝ ይሆናል ሲል ማርሽ ሊድስ ዩናይትድ በሊጉ ስለመቆየትም ለጊቭ ሚ ስፖርት ተናግሯል። ሊድስ ዩናይትድ ትልቅና ስሜታዊ ክለብ ነው። እዚያ አሰልጣኝ ሲሆኑ ደግሞ ዋናው ቁልፍ ነገር መረጋጋትና ትዕግስትን መጠየቅ ነው። ዳንኤል ፈርከ በዚህ ረገድ በጣም ጥሩ ስራን እየሰራ ይመስለኛል። ባለቤቶቹን አውቃቸዋለሁ። በክለብ ውስጥም መረጋጋት ለመፍጠር እየጣሩ እንደሆነና የረጅም ጊዜ ራዕይ እንዳላቸውም አውቃለሁ ብለዋል። ማርሽ ንግግሩን በመቀጠልም ይህ በስፖርት ውስጥም ትልቁ ችግር ነው። የፕሪሚየር ሊግ ወይም በእግር ኳስ ብቻ አይደለም። የረጅም ጊዜ ራዕይ ያላቸውና በእቅዳቸው የሚጸኑ ምርጥ ድርጅቶችም ስኬታሞች ይሆናሉ። በችኮላ የሚወሰኑና ሁልጊዜም የተሻለ ሀሳብ፣ የተሻለ መፍትሄ ወይም የተሻለ ነገሮች አለኝ ብለው የሚያስቡ ግን ሁልጊዜም ለአደጋ ይጋለጣሉ። ስለዚህም እንዴት ዘላቂነት መፍጠር እንደሚቻል፣ እንዴት እቅድ አውጥቶ በዚያ መጽናት እንደሚቻል የሚረዱ ሰዎች እንደሆኑ አምናለሁ ነው ያለው። ባለፈው ወርም
ስለ ዳንኤል ፈርከ የወደፊት ቆይታ የተለያዩ ወሬዎች ቢኖሩም ሊድስ ዩናይትዶች ግን ለአሰልጣኙ ያላቸውን ድጋፍ ቀጥለዋል። የክለቡ ባለስልጣናት ዳንኤል ፈርከ ለቦታው ትክክለኛው ሰው እንደሆነ በግልጽ ያምናሉ። አሰልጣኙ የሚጠበቅባቸውን ውጤት አምጥተው ቡድኑን በዚህ የውድድር ዘመንም በፕሪሚየር ሊግ የደረጃ ሰንጠረዥም ጥሩ ደረጃ ላይ እንዲያርፍም ይረዱታል ወይ የሚለው ደግሞ የሚታይ ነው። ሊድስ ዩናይትድ በአሁኑ ወቅትም በሊጉ የደረጃ ሰንጠረዥ 15ኛ ደረጃ ላይ የሚገኝ ሲሆን የውድድር ዘመኑ ከመጠናቀቁ በፊትም ደረጃውን ይበልጥም ለማሻሻል ይጥራል ተብሎ ነው የሚታሰበው። ብሩኖ ጉማሬሽ ከኒውካስል ዩናይትድ ሊለቅ ይችላል የሚለው ወሬ አሁንም እንደቀጠለ ሲሆን ክለቡ ከተጫዋቹ ጋር አዲሱን ለመፈራረምም ተስፋ ያደርጋል። ኢኤስፒኤን ብራዚል እንደዘገበው ከሆነ ተጫዋቹ አሁን ባለው ውል ላይ 2 ዓመታት የቀሩት ሲሆን ኒውካስል ውሉን ከ2028 በላይም ለማራዘም ፍላጎት አለው። ሆኖም ግን የ28 ዓመቱ አማካይ ስለ ወደፊት እጣ ፈንታው ረጋ ያለ አቋምን የያዘ ሲሆን ከፕሪሚየር ሊጉ ክለብ የቀረበለትን ጥያቄም ውድቅ አድርጓል። ስለ ወደፊት ቆይታው ውይይት ለመጀመርም እስከ ክረምቱ ድረስ ለመቆየትም ወስኗል የተባለው ኒውካስል ዩናይትድ እስከ ዓለም ዋንጫው ማብቂያ ድረስም በትዕግስት መጠበቅ ያለበት ይመስላል። ተጫዋች የቀረበለትን ጥያቄ በአሁኑ ውድቅ ደግሞ ለማድረጉም ደግሞ በኒውካስል ቤትም እጅግ መደናገጥን እንደሚፈጥር ጥርጥር የለውም። እሱ በክለቡ ካሉ ምርጥ ተጫዋቾች አንደኛው ከመሆኑ ባለፈ የመልበሻ ክፍሉ መሪ ነው። እንዲህ ያለ ጥራት ያለው ተጫዋች በቅርብ ጊዜ ውስጥ ማጣት አይፈልጉም። አማካዩ በቅርብ ጊዜያት እንደ ማንቸስተር ዩናይትድ ካሉ ክለቦች ጋር ስሙ ሲነሳ ቆይቷል። በዓለም ላይ ባሉ ታላላቅ ክለቦች ውስጥም የመጫወት ብቃት እንዳለው የታወቀ ሲሆን ለማንኛውም የሀገሪቱ ቡድንም ምርጥ ግኝት ሊሆን ይችላል። ኒውካስልን ከተቀላቀለ በኋላ ታማኝ አገልግሎትን የሰጠ ሲሆን በከፍተኛ ደረጃ የመወዳደር ብቃት እንዳለው ምን ያሳየው። ኒውካስል በሚቀጥለው የውድድር ዘመን የአውሮፓ ውድድሮች ተሳትፎን የማግኘት እድሉ አነስተኛ መሆኑ ለክለቡ ትልቅ ችግር ሊሆን ይችላል። ምርጥ ተጫዋቾችን በቋሚነት በአውሮፓ መድረክ መሳተፍና ለዓለም ዋንጫው መፋለምም ይፈልጋሉ። ብራዚል ከ2028 በኋላ በክለቡ እንዲቆይም ማሳመን ይችሉ እንደሆነ የሚታይ ይሆናል። ዝውውሩን ማሳካት ቢችሉ ለክለቡ ትልቅ ስኬትም መገለጫ ይሆንላቸዋል ተብሎ ነው የሚታሰበው። መሐመድ ሰላህ በውድድር ዘመኑ ማብቂያ በነፃ ዝውውር ክለቡን እንደሚለቅ መረጋገጡን ተከትሎ ሊቨርፑል አንድ ትልቅ የታሪክ ምዕራፍ ለመዝጋትም እየተዘጋጀ ይገኛል። ጋዜጠኛ ቤን ጃኮብስ እንደዘገበው በክለቡና በግብፃዊው አጥቂ መካከል የተደረገው ውይይት ስምምነት ላይ ደርሷል። ይህም የቀድሞ አሰልጣኝ የርገን ክሎፕ ክለቡን በክብር እንደለቀቁት ሁሉ ሳላም በተመሳሳይ መልኩ በስምምነት እንዲሰናበት የሚያስችል ነው። ይህ ውሳኔ በሊቨርፑል ዘመናዊ ታሪክ ውስጥም እጅግ ተጽዕኖ ፈጣሪ ከነበሩት የግል ታሪኮች መካከል አንደኛው ማብቂያው ደርሷል። ሳላ እንደ አውሮፓውያኑ አቆጣጠር በ2017 ከሮማ ከወጣ በኋላ ላበረከተው እጅግ የላቅ አስተዋጽኦ ሲባል የእሱ መልቀቅ ለሊቨርፑል ደጋፊዎች ትርጉም ያለው ክስተት ነው። በአንፊልድ በቆየባቸው ወደ 10 የሚጠጉ ዓመታት ውስጥም በቋሚነት ከፍተኛ ብቃትም ሲያሳይ የቆየ ሲሆን የክለቡ ታሪካዊ ግባግቢና ለሀገር ውስጥም ሆነ ለአውሮፓ ስኬቶችም ቁልፍ ሰው ሆኖ ቆይቷል። ሳላህ ለሊቨርፑል ቆይታው ክለቡ በአውሮፓ ታላላቅ ክለቦች መካከል ያለውን ስምም ዳግም እንዲገነባ ላደረጉት የፕሪሚየር ሊግና የቻምፒየንስ ሊግ ድሎችም ዋነኛው ተዋናይ ነበር። አሁን ላይ የተሰማው የአወጣጥ ስልትም ከክሎፕ ስንብት ጋር መመሳሰሉ ስንብቱን በውዝግብ ሳይሆን በታላቅ መከባበርም የሚጠናቀቅ መሆኑን የሚያሳይ ነው። የእሱ ቀጣይ መዳረሻ እስካሁን በግልጽ የታወቀ ነገር የለም። በመላው አውሮፓና በመካከለኛው ምስራቅ ያሉ ክለቦችም የእሱን ፊርማ ለማግኘት ፍላጎት ሲያሳዩ ቆይተዋል። ባለፉት የውድድር ዘመናት የሳዑዲ ፕሮሊግ ክለቦች ከፍተኛ የገንዘብ ክፍያዎችን በማቅረብ ኮከቦን ለመውሰድም በከፍተኛ ሁኔታ ስማቸው ሲነሳ ነበር። ሆኖም ግን ሳላም አሁንም በከፍተኛው የእግር ኳስ ደረጃ መወዳደር የሚፈልግ ከሆነ በአውሮፓ የመቆየት እድሉ ሰፊ እንደሆነ ግምቶች አሉ። በሌላ በኩል ሊቨርፑል ያለ ዋናው ኮከቡ ለሚኖረው ሕይወትም በአሁኑ እቅድ ማውጣት እንደሚጀምር ይጠበቃል። እንደ ሳላህ ያለ ተጫዋችን መተካት ቀላል ስራ ባይሆንም ክለቡ ግን የእሱን አለመኖር ለማካካስም የታክቲክ ለውጦችን ሊያደርግ እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየሰማን እንደምንገኝ ዘገባዎቹ የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበረ። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ ፕሮግራሙን መራሁ። የተለያዩ የዝውውር ጉዳዮችን ያነሳንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። በቀጣይ የተለያዩ ቆይታዎችን የምናደርግበት የዝውውር ፕሮግራሞችን በድጋሚ ይዘን የምንመጣ ይሆናል። ለዛሬ ግን እዚህ ጋር ነው የምናበቃው። ስላደመጣችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።